ሰላም እንደምንሰንብታችኋል የተከበራችሁ አድማጮቻችን በያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ተጀምሯል። ለዛሬም አንድ ምርመራ ይዘናል። ኮተቤ ከቀድሞ ወረዳ 8 ፖሊስ ጣቢያ ከፍ ብሎ የሚገኘው መንደር በተለያየ የኑሮ ደረጃ ውስጥ የሚገኙ ነዋሪዎችን አቅፎ ለዘመናት ዘልቋል። የአካባቢውን መዝናኛ ቤቶች በስተግራ በኩል በሰፊው ተንሰራፍቶ የተንጣለለው የመብራት ኃይል ማሰልጠኛ ተቋም ውስጥ የሚሰሩ ሰራተኞች ለምሳ ሲወጡ ሞቅ ያደርጓቸው እንደሆነ እንጂ የሰፈሩ ተጠቃሚ ያጣብባቸዋል የሚባሉ አይነቶች አልነበሩም። ከወረዳው ጽሕፈት ቤት ጥቂት ዝቅ ብሎ የሚገኘው ወፍጮ ቤት ከማለዳ ጀምሮ እስከ ምሽት ድረስ ጭርሱ የገባውን እህል ሁሉ ያለማቋረጥ እያደቀቀ የሚል ድምፅ ያሰማል። አፉ የገባውን የእህል ዘር ሁሉ ዱቄት እያደረገ ያወጣዋል። እዚያ ቤት ውስጥ የሚሰሩት ሁሉ ያለ ዕድሜያቸው የሸበቱ የሚያስመስሏቸው የዱቄቱ ብናኝ ከዓይን ሽፋሽፍቶቻቸው እስከ ጺምና ጸጉራቸው ድረስ በነጭ ቀለም አጥለቅልቋቸዋል። አንዱ ኩንታል ጥሬ እህል ሲገባ ሌላው ኩንታል ዱቄት በሸክም እየወጣ መስማማት ሲያቅት ጉሮሮ እስኪሰነጠቅ እየተጮኸ ወፍጮ ቤቱ በሰዎች ግርግርና በሞተር ድምፅ ግራ ሲያጋባ ውሎ ያመሻል። አንዱ በወንፊት ሌላው በማራገቢያ ፍሬ ከገለባ ለመለየት ሲወዛወዝ ያቺ የኮተቤዋ ጠባብ ወፍጮ ቤት ቀውጢ ትሆናለች። ጤፍ፣ ስንዴ፣ ማሽላ፣ በቆሎ ከወፍጮ ቤቱ ፈንጠር ብላ በተሰራችው ሚዛን ቤት ውስጥ በኩንታል የተጠቀጠቁ የእህል ዘሮች ገዢ ጥበቃ ተከምረዋል። ያንን የቆርቆሮ ቤት እስከ አፉ ሞልተውታል። ከሚዛኑ ጀርባ ተቀምጦ በሌባ ጣቱና በአውራ ጣቱ ወደ ግራና ቀኝ የሚለጋው የኪሎ መስፈሪያ ላይ ዓይኑን የተከለ አንድ ወጣት የዚህ ቤት ነጋዴ ነው። የወፍጮ ቤቱ ባለቤት የሩቅ ዘመዱ ቢሆኑም ቤቱን ልክ እንደ ራሱ ንብረት ነው የሚቆጥረው። ሚዛን ቤት ውስጥ ያለውን እህልና ጥራጥሬ በሙሉ የሚሸጠው እሱ ነው። ራሱን እህል ነጋዴ ብሎ ይጠራዋል። ከክፍለ ሀገር እያስጫነ የሚያስመጣው እህል በየሳምንቱ በሸማቾች ይሟጠጥለታል። ሰዎች እዚያው ገዝተው እዚያው አስፈጭተው ወደ ቤታቸው መሄድ ስለሚችሉ ለቅርበቱም ለቅለቱም ይህም ቤት በደንበኝነት ይዘውታል። የዛሬው ታሪክ መነሻ ጥንስሱ እዚሁ ቤት፣ ባለ ታሪኩም ይህ ሰው ነው። ኮተቤ አድማሱ ማሞ ይባላል ሰውየው። 34 ዓመት ሆኖታል። ደለብ ያለ ባለገንዘብ ጎልማሳ ነው ይሉታል። እዚህ ወፍጮ ቤት ውስጥ እህልና ጥራጥሬ ለሚሸጥበት ስፍራ የቦታ ኪራይ ይከፍላል። ዘመዱ የሆኑት የወፍጮ ቤቱ ባለቤት ደግሞ የአድማሱ ደንበኞች እዚያው ገዝተው እዚያ የሚያስፈጩ በመሆኑ ተጠቃሚ መሆናቸውን ያስባሉ። ላለፉት 6 ዓመታት ሁለቱ ሰዎች እንዲህ ተደጋግፈው ኖረዋል። በሚያውቁት ሰዎች ዘንድ አድማሱ ሳቅ ወዳድና ተጫዋች ነው ይባላል። ከመጡት ጋር መቃለድ፣ ከቤት እመቤቶች ጋር መሳሳቅ፣ ከሰራተኞች ጋር መላፋት፣ ከቆንጆች ጋር መጎናተል ይወዳል። ብዙዎች ወፍጮ ቤቱን አድማሱ ወፍጮ ብለው ይጠሩታል። የእሱ መሆኑን አይጠራጠሩም፣ ውስጥ አዋቂዎች ካልሆኑ በቀር። እሱም ንብረቱ የኔ ነው ማለቱን አላቆመም። በየወሩ 1 ወይም 2 ጊዜ ወደዚህ ወፍጮ ቤት ብቅ የምትለው የ20 ዓመት ወጣት የዛሬዋ ባለ ታሪክ ነች። ትዕግስት ደመረ ትባላለች። ስስቅ ጎድጎድ የሚል ጉንጭ ያላት ቆንጆ ልጅ። አድማሱ ይህችን ልጅ ሲግባባ ከማንኛውም ደንበኞቹ ጋር እንደሚያደርገው በቀልድና ጨዋታ ነበር የጀመረው። ልጅቷ ግን ልፊያ አትወድም። የተላከችበትን ጨርሳ ወደ ቤቷ መመለስ ነው ፍላጎቷ። የ11ኛ ክፍል ተማሪ በነበረችበት በዚያ ዘመን ከትምህርት ቤት መልስ ልብሷን ቀይራ ወላጆቿን ታገለግላለች። ለእናቷ ያለቻቸው አንድ ልጅ እሷ ብትሆንም ቤት ውስጥ ግን አባቷ ከሌላ የወለዱት
የእርሷ ታላቅ የሆነ ልጅ አለ። ትዕግስት ነፍስ ስታውቅ ይህ ልጅ የአባቷ ልጅ መሆኑን ከእናቷ ብትረዳም ብዙ ስሜት አልሰጣትም። ለእርሷ መወለድ ቋንቋ ነው። እህል ልታስፈጭ ስትመጣ ወንድሟ እህሉን ተሸክሞላት እዚያው ወፍጮ ቤት ድረስ ይመጣና ተመልሶ ይሄዳል። ተፈጭቶ ሲያልቅ እንዳመጣጡ ተሸክሞ ወደ ቤት ያደርሳል። ሁለቱም ልክ እንደ አንድ እናት ልጆች ነው የሚዋደዱት። እህል ሻጩ አድማሱ የዚችን ልጅ አይናፋርነት ይወደዋል፣ ውበቷን ያደንቀዋል፣ ዝምቷን በልቡ ከትቦታል። አይኑን ጣለባት። የቀይ ዳማ ባለ ጥቁር ጸጉርና ጎላ ጎላ ያሉ አይኖች ያሏት ትዕግስት እዚህ ወፍጮ ቤት በመጣሽ ቁጥር ይህ ልጅ በጨዋታ ይይዛት ጀምሯል። በአካባቢው ከሚገኝ መዝናኛ ክበብ ሻይ ወይም ወተት ያስመጣላታል። ወሬው ያስቃታል። እህል አስመዝና ወደ ወፍጮ ቤት ይዛ እንድትገባ አይፈልግም። ሁሉንም በነጻ ያሰራላታል። የሚዛን የወፍጮ የሚባል ክፍያ አያስከፍልም። እህሉን ራሷ ነፍታ ማስፈጨት ሲገባት ከዚህም ሥራ ገላግሏታል። ካስፈጪዎቹ አንዱን ጠርቶ ገንዘቡን ራሱ ከፍሎ ጣጣውን ይጨርስላታል። እሱ የሚፈልገው ትዕግስት አጠገቡ ተቀምጣ እንድትጫወት ሲያዋራት እንድስቅ ብቻ ነው። ስስቅ ደስ ይለዋል። ዲምፕሏን ማየት ይናፍቃል። እናቷ ጠላ እየጠመቁ ይሸጣሉና የጠላ እህል ለማስፈጨት በየጊዜው ወደ ወፍጮ ቤት መመላለሷም ጨምሯል። ከዚህ ቀደም ጤፍና ስንዴ ለማስፈጨት ብቻ እንጂ ለሌላ ጉዳይ መታ አታውቅም። አሁን ግን የጠላ እህል ለማስፈጨት በየጊዜ የምትመላለስ እሷ ሆናለች። ወራት ክንፍ አውጥተው በበረሩ መጠን የትዕግስትና የአድማሱ ቅርርብም የዚያኑ ያህል እየበረታ መጣ። ፍቅር ቀስ በቀስ ከአድማሱ ተርፎ የእሷንም ደጅ ያንኳኳ ጀመረ። ከዚህ በኋላ ትዕግስት ወደ ወፍጮ ቤት መላክ አለመላኳን ብቻ መጠበቅ አልቻለችም። ከትምህርት ቤት ስትመለስ በቀጥታ ጎራ የምትለው አድማሱ ጋር ሆና አውርተው ተጫውተው የልባቸውን ተነጋግረው ይለያያሉ። አድማሱ ከዚያች ወንበር ላይ ለአፍታ መነሳት አይችልም። ደንበኞቹ ሁሌም ብቅ ጥልቅ ስለሚሉ ከእርሱ ሌላ ሂሳብ የሚቀበላቸውና የሚያስተናግዳቸው ሰው የለም። ከጎኑ ተቀምጣ እየሰራ ሲያጫውታት ደስ ይላታል። ልጁ ከፍቅሩ ባሻገር የተለያየ ነገርም ያደርግላታል። የቤተሰቧን ምስኪንነት፣ የቤታቸውን የድህነት ታሪክ አሳምሮ ያውቃል። ጠላ ሽጠው የሚተዳደሩት እናት፣ በአንድ ፋብሪካ ውስጥ በዘበኝነት የሚሰሩት አባት ለዚች የ11ኛ ክፍል ተማሪ ፍላጎቷን ማሟያ ሊያደርጉላት የሚችሉት ነገር የላቸውም። የትምህርት ቤት ክፍያዎችን፣ አንዳንድ ወጪዎችና አልፎ አልፎም ጸጉር መሰሪያና ጫማ መግዣ ብር ከአድማሱ ማግኘት ጀምራለች። ልጁ የተማረው እስከ 5ኛ ክፍል ድረስ ቢሆንም የእርሷን ተምሮ ከፍ ያለ ደረጃ ላይ መድረስ ሁሌም ቢሆን የሚመኘው ነገር ነው። ስለሆነም በየወቅቱ ከትምህርቷ ጋር በተያያዘ የምትፈልገውን ነገር ሁሉ ያደርግላታል። ወፍጮ ቤት ውስጥ የተጀመረው ትውውቅ ቀስ እያለ ወደ ጠንካራ ፍቅርና መተሳሰብ አመራ። ትዕግስት ወደዚህ ወፍጮ ቤት ብቅ ጥልቅ ማለቷ ለጎረቤት አይን አጋለጣት። አድማሱ ከሴት ጋር መጫወቱ፣ መቃለዱ፣ ማውራቱና አንዳንዴም ለነርሱ ቅናሽ ማድረጉ ሴቱ ይወዳል የሚል ስም አሰጥቶታል። የአካባቢው ሰው አድማሱን የሚያውቀውም በዚሁ ስሜት ነው። የትዕግስትን በዚህ ልጅ እጅ መውደቅ ያየ ጎረቤት ነገሩን ቸል ማለት የፈለገ አልመሰለም። ብዙ የቤት ሰራተኞችም ይሁኑ ወጣት ሴቶች ከእርሱ ጋር መጫወት ደስ ይላቸዋል። ደግነቱና ለሰው አዛኝነቱ ደግሞ ሌላው የሚወደድለት ነገር ነው። ትዕግስት ከእርሱ ጋር መቀራረቧንና ግንኙነታቸው ከሌሎች ለየት ያለ መሆኑን ያዩ ሁሉ የሚነግሯትና የሚያስጠነቅቋት ይህንኑ
የእርሱም ባህሪ ቢሆንም ብዙም ቦታ አልሰጠችውም። በዚህ ሁኔታ የሁለቱ ጥንዶች ግንኙነት 6 ወር አስቆጠረም። በብዙዎች ዘንድ አድማሱና ትዕግስት ያላቸው ቅርርብ በደንብ የተረጋገጠው ግን በአንድ ወቅት ታማ ሊጠይቃት ወደ ቤቷ በሄደበት ጊዜ ነው። ትዕግስት ድንገት በጀመራት ብርድ የሚል የህመም ስሜት ሳቢያ ሳይታወቅ ለሳምንት ያህል አልጋ ላይ ስትውል አድማሱ መታመሟን ሰምቶ ተጨነቀ። ወደ ቤቷ ሄዶ ሊጠይቃት ቢፈልግም በአካባቢው በሚያውቋት ደንበኞች ዘንድ ጥርጣሬ እንዳይፈጠርበት በመስጋት አጣብቂኝ ውስጥ ገባ። በመጨረሻ ላይ ግን ማድረግ እንዳለበት ስለወሰነ ከአንድ ጓደኛው ጋር ተያይዞ ወደ እነ ትዕግስት ቤት ሄደ። እናቷ ጠላ እየሸጡ አገኛቸው። ትዕግስት የተኛችበት አልጋ ያለው እዚያችው ባለ አንድ ክፍል ቤት ውስጥ ነው። በድህነት ጥላ ስር ያለውን የዚህም ቤተሰብ ሕይወት አይቶ እጅግ አዘነ። ቀስ ብሎ ደንበኞች ወጣ ማለት ሲጀምሩ ለእናትየው 200 ብር ሰጥቷቸው አሳክሟት ብሏቸው ወጣ። የትዕግስት እናት ያላሰቡት ነገር በመሆኑ ተደናግጠዋል። በእርግጥ ልጅቷ ሳምንት ሙሉ ወደ ሕክምና ያልሄደችው በገንዘብ እጦት ነው። አሁን የልጅን የሚያመሰግኑበት አፍ ጠፋባቸው። ይህንኑ ጉዳይ ማታ አባት ሲመጡ ነግረዋቸዋል። ትዕግስት የዚህ ወጣት ውለታ እየበዛባት መጣ። ወደፊት አብረው በትዳር እንዲጠቃለሉ እንደሚፈልግ ነግሯታል። የልጁን ማንነት በቅርበት እያየችው ቢሆንም በኋላ ላይ ሕይወቷ እንዳይበላሽባት እጅግ ሰክታለች። በተለያየ ጊዜ ስላለፈ ሕይወቷ ሲጠይቃት ልጃገረድ እንደሆነች አስረግጣ ስለነገረችው ይህንን ቃሏን ሰምቶ ታግሶ ለመቆየት ወስኖ የወሲብ ጥያቄ ሳያቀርብላት ቆይቷል። አድማሱም ለትዕግስት ይህ ወጣት ልዩ የሆነ ባህሪ ያለው ሰው ሆኗል። ያከብራታል፣ ይወዳታል፣ ያስብላታል፣ ይረዳታል። እናትየው በርግጥ ይህንን ገንዘብ ያገኘችው የወጣት መሆኑን ቢያውቁም አባቷ እንዲሰሙ ግን አልፈቀዱም። ልጅቷንም ተጠንቀቂ ይሏታል። ወንድሟም ትዕግስትን እዚያ ወፍጮ ቤት 10 ምን ያመላልስሻል ብሎ ስላስጠነቀቃት ቤተሰብ ጉዳዩን እንዳወቀ አስባ ፈርታለች። እግሯንም ሰብሰብ አድርጋለች። ቀስ በቀስ የሁለቱ ወጣቶች ግንኙነት ቀን በቀን መሆኑ እየቀነሰ መጣ። ያጣጣኝ ደግሞ በአድማስ ውስጥ የፈጠረበት ስሜት ጥሩ አልነበረም። 1994 ዓመተ ምህረት ዓመቱ እየተገባደደ ነው። አድማሱ ከዚህ ልጅ ጋር በቀለበት ጥምረቱን ማወጅ ፈልጓል። ትዕግስት ደግሞ ትምህርቴን ልጨርስ ብለዋለች። ከሥራ ውጪ ባለችው ጥቂት የእረፍት ቀን ወጣ ብለው እንዲዝናኑ በተደጋጋሚ ጊዜ ቢጠይቃትም ቤት ይጠረጥሩኛል በማለት ፈጽሞ ፈቃደኛ ልትሆን አልቻለችም። እሱ በበኩሉ ፍቅሩ እየጠናበትና ሳያያት ማደር እየተሳነው መጥቷል። ከዚህ ቀደም የነበረው ባህሪ ሁሉ ተቀየረ። ቀልድ፣ ሳቅ፣ ጨዋታ ፈጽሞ የሚነካው ልጅ አልሆነም። ጉዳዩ ሁሉ ከትዕግስት ጋር ሆኗል። በለበሰችው ቁጥር ውበቷ የሚጨምረው፣ በተዋበሽ ቁጥር በየቀኑ ለእርሷ አዲስ የምትሆንበት ትዕግስት የዛሬ ስሜቷ በውል ሊታወቅ አልቻለውም። እንደምትወደው ነግረዋለች፣ ግና ለብቻው ልታገኘው አትፈልግም። ቀጠሮ ሲሰጣት ሌላ ጊዜ እንደርስበታለን ትለዋለች። ይህ ደግሞ ከዚህ ቀደም ሌላ ወንድ በዚህ መልኩ ስለማታውቅ ይሆናል ብሎ እንዲያስብ አድርጎታል። ስለዚህ በልጅቷ የቤት ልጅ መሆን ይደሰታል እንጂ አይከፋም። ታግሶም እየጠበቃት ነው። ብዙ የቆየ ሲመጣ ግን አንድ ዕቅድ አወጣ። ወፍጮ ቤቱ በወር 1 ጊዜ የገብርኤል ዕለት ሥራ አይሰራም። ይህን ቀን የእረፍት ቀኑ ስለሆነ ውጭ ተገናኝተው ሻይ ቡና ሊላት ፈለገም። ይህንን ዕቅድ ነገራት። ከፊት ለፊት በሚመጣው ሰኔ 19 ቀን ሊያገኛት እንደሚፈልግም ነገራት። ትዕግስት ፈራ ተባ እያለች እንደምታስብበት ገለጸችለት። በዕለቱ
የጧት ፈረቃ ተማሪ ስለነበረች የከሰዓት በኋላውን ጊዜ ጥናት እንዳለባት ተናግራ ከእርሱ ጋር ልትገናኝ ተስማማች። የቀጠረችው መገናኛ አካባቢ ያለ አንድ ካፌ ውስጥ ነው። ያቺ ቀን እስክትደርስ በምጥ ያለፈው አድማሱ በሁለቱ የ9 ወር ግንኙነት ውስጥ ለመጀመሪያ ጊዜ ውጪ ሊያገኛት የቀጠራትን ፍቅረኛውን ለማየት ቸኩሏል። ዕለቱ ደረሰ። አድማሱ ሙሉ ልብስ ለብሶ ወደ ቀጠሮ ቦታ ሄደ። ትዕግስት በዚህ ዕለት ከትምህርት ቤት ከተለቀቀች በኋላ ተማሪ ጓደኞቿ ወደ የቤታቸው ሄደው እስኪያልቁ ድረስ ግቢ ቆየችና ወደ ቀጠሮዋ ቦታ መጣች። እንደተገናኙ እየተሳሳቀች ካሉበት ሰፈር ወደ ሌላ ቦታ እንዲሄዱ ጠየቀችው። እሱም ከኮተቤ ውጪ ብዙ መዝናኛ ስፍራ ያውቅምና በታክሲ ወደ 22 አካባቢ ይዟት ሄደ። ከታክሲ ሲወርዱ የገጠማቸው አድዋ ሆቴል ነበረ። ገብተው ምሳ በሉ። ሰወር ያለ ቦታ ተቀምጠው ስለነበረ ሰው ያይናል የሚል ስጋትም አልነበረባቸውም። በዚህ ዕለት አድማሱ ከልብ ተደሰተ። አወራት፣ አቀፋት፣ ሳማት። እሷም እንደምትወደው ገለጸችለት። ወደፊት አብረው እንደሚኖሩም ተነጋገሩ። እስከዚያው ግን ታግሶ እንደሚጠብቃት ቃል ገባላት። ትምህርቷን ከአንድ ዓመት በኋላ ትጨርሳለችና 1995 ዓመተ ምህረት የ11ኛ ክፍል ውጤቷ ወደ ቀጣይ ክፍል ያሸጋገራት ትዕግስት ዛሬ የ12ኛ ክፍል ትምህርቷን አሃዱ የምትልበት ወር ላይ ደርሳለች። የአድማሱ ተስፋ በዚያው መጠን አብቧል። ይህች ዓመት ለርሱ የብቸኝነት ኑሮ የመጨረሻ ናት። ተለያይቶ መኖር ያከትማል። ሁለቱ እንደ ዕቅዳቸው ዳግም ቀለበት ያስራሉ። ያኔም እስከ ወዲያኛው ድረስ አብረው ይዘልቃሉ። አድማሱ የትምህርት ቤት ወጪዋንና ለትምህርቷ የሚያስፈልጋትን ማንኛውም ነገር አሟልቶላታል። ወጪዋን ከመሸፈን ባሻገር አዳዲስ ልብስ የምትገዛበት ገንዘብም ሰጥቷታል። መውደዱን የሚገልጸው ለርሷ በሚውልላት ውለታ መጠን መሆኑ ደግሞ የዚህ ወጣት ሌላኛው ባህሪው ነው። ከእናቷ ጋር በጉዳዩ ላይ የተግባባችው ትዕግስት አሁን የእናቷን መሐረብ በጥቂት ብሮች መደጎም ጀምራለች። የትምህርት ዘመኑ ገና ከመጀመሩ የአድማሱ ስሜት የሚፈታተን ነገር ተፈጠረ። ትዕግስት ትምህርት ቤቱ ውስጥ ከአንድ ልጅ ጋር በተደጋጋሚ እንደምትታይና እንደውም ልጁ የረጅም ጊዜ ጓደኛዋ መሆኑ ተወራለት። ይህን ወሬ የሰማው አድማሱ ወዲያው ትዕግስትን ሊጠይቃት ቢያስብም ጉዳዩን የነገረው ጓደኛው ግን እንዲታገስና ነገሩን በራሱ ዓይን እንዲያጣራ ነገረው። በማግስቱ ከትምህርት ቤት ስትወጣ ራሱ ተከታትሎ ሊደርስባት አሰበ። እናም የትምህርት ሰዓቱ ተጠናቆ ወደ ቤት የምትመጣበት ሰዓት ላይ ሄደ። አብሮት ከነበረው ጓደኛው ጋር ሆኖ በርቀት ጠበቃት። ትዕግስትና ሌላ አንዲት ሴት እንዲሁም አንድ ወንድ ሆነው ከትምህርት ቤቱ ግቢ ሲወጡ ተመለከቷቸው። ወዲያው ወንድየው የትዕግስትን ክንድ ያዝ አድርጓል። ሦስቱም ቆመው ጥቂት አወሩና እነ ትዕግስት አብራቸው ያለችውን ልጅ ተሰናበቷት። ከዚያም ጥቂት ፈንጠር ብለው መጓዝ ሲጀምሩ አድማሱ ለብቻዋ ወደ ቤቷ የምትሄደውን ልጅ ባጠገባቸው እስክታልፍ ጠብቆ ሊያናገራት ወሰነ። አልፋው ልትሄድ ስትል ከተል ብሎ አናገራት። ትዕግስት ከማጋ ነው ወደ ቤት የምትሄደው ብሎ ሲጠይቃት ልጅቷ መልስ ከመስጠቷ በፊት አመነታች። ጓደኛው ቀበል አድርጎ ጠየቃት። ይህ ልጅ እውነት ወንድሟ ነው ብሎ ጠየቃት። ልጅቷ ራሷን ነቀነቀች። ወንድሟ አይደለም ጓደኛዋ ነው አለች። ጓደኛዋ ስቲ ቦይፍሬንዷ አላት። ልጅቷ አላውቅም ራሷን ጠይቃት ብላው ተቻኩላ ሄደች። አድማሱ ራሱ ተበጠበጠ። ቅናቱ መላ ሰውነቱን ሲወራው ተሰማው። ትዕግስትን ተከታተሏት። ከልጁ ጋር እየተላፋች እየተቃቀፈች ጥቂት መንገድ ከተጓዙ በኋላ ቆመው ብዙ አወሩም። ልጁ በመጨረሻ አቅፎ ጉንጯን ሳም አደረጋትና በአንድ መገንጠያ ወደ ሌላ ቦታ መራ። አድማሱም
ትዕግስትን ተከትሎ ሊያናግራት ሞክሮ ነበር። ጓደኛው አስቀረው። በኋላ አንተ ጋር ስትመጣ ዝም ብላ አወጣጣት የምትዋሽ ከሆነ ችግር አለ ማለት ነው ብሎ በታክሲ ወደ ወፍጮ ቤታቸው አመሩ። ቀድሟትም ደረሱ። ከጥቂት ደቂቃዎች በኋላ ትዕግስት መጣች። አድማሱ ተበሳጭቷል። እንዳያስታውቅበት ግን ተጠንቅቆ ሥራ የበዛበት መሰለም። በዘዴ ጠየቃት። ከትምህርት ቤት ብቻሽን ነው ሁሌ የምትመጪው ብሎ ሲጠይቃት ትዕግስት ሳታመነታ ከአንድ ጓደኛዬ ጋር ጥቂት መንገድ እንመጣና ከዚያ እሷ ወደ ቤቷ ትሄዳለች፣ እኔ ግን ብቻዬን እዚህ ድረስ እመጣለሁ አለችው። ቦይፍሬንድሽ አብሮሽ ይመጣ የለ አለ። የተናገረው ፍጹም ውሸት መሆኑንና የወንድ ጓደኛ የሌላት መሆኑን ገለጸችለት። በዚህ ወቅት ተበሳጭቶ ያየውን ሁሉ ነገራት። ለመጀመሪያ ጊዜ ተጣሉ። አኮረፋት። ውሸታም ልጅ መሆኗን እንደማያውቅና እንዳዘነባት ገለጸላት። ከዚህ ቀደም ሌላው እንዳላውቅም ያለችው የውሸት መሆኑን ጭምር። እሷ ግን በአቋሟ ጸንታለች። ጥቂት ቀናት ተኮራረፉ። ስትመጣ ብዙም ደስ በሚል ስሜት አያናገራትም። ኋላ ላይ አቋሟን ሊፈትሽ ፈለገና የግድ በሥራ ቀን ወይም እሁድ አንዱን ዕለት መገናኘት እንዳለባቸው አጥብቆ ጠየቃት። ቢልትለው አልቻለችም። በመስከረም ወር የመጨረሻ እሁድ ዕለት ሊገናኙ ቀጠሮ ሰጠችው። መስከረም 29 1995 እሁድ ዕለት ጥናት አለብኝ ብላ ደብተሯን ይዛ ወጣች። ከቀኑ በ7 ሰዓት ከአድማሱ ጋር ተገናኙ። ታክሲ ይዘው ወደ ኮተቤ መናፈሻ መስመር አቀኑ። ሲደርሱ የሻረግ ምግብ ቤት የሚባል አነስተኛ ሆቴል ውስጥ ገቡ። ምሳ የበሉት እዚያው ነበረ። አድማሱ በጣም እንደሚወዳትና እንደሚያፈቅራት ከእርሷ ውጪ ሌላ የማግባት ሐሳብ እንደሌለውና ነገር ግን የምታደርገውን ነገር ስላየ እሷን ሊያምናት እንደማይችል ገለጸላት። በድጋሚ ሌላ ወንድ የማታውቅ መሆኑን በመሐላ አረጋገጠችለት። ልጁ የትምህርት ቤት ጓደኛዋ መሆኑን ብቻ ገለጸችለት። በዚያ ሬስቶራንት ውስጥ ብዙ ተቀመጡ። እዚያም አድማሱ አግባብቶና አባብሎ ቁጭ ብለው ለመጫወት እንዲመቻቸው መኝታ ክፍል እንዲይዙ ጠየቃት። ብዙ አንገራገረች። ከፈቃዷ ውጪ ምንም እንደማያደርግ ቃል ገብቶላትና አባብሏት በመጨረሻ ለውትወታው ተሸነፈችለት። ይዟት ገባ ወደ ከፈለበት ክፍል። ትዕግስት ከዚህ በኋላ ቃሉን ያላከበረውን የአድማሱን ፈተና መቆጣጠር የቻለች አልመሰለችም። በአንድ አልጋ ላይ የተንጋለሉት ጥንዶች ወሲብ ፈጽሙ። በመካከል ላይ ግን ትዕግስት ልጃገረድ አይደለሽም ይላታል። ይሄኔ ብድግ ይላል። እሷ ግን ከዚህ ቀደም ሌላ ወንድ እንደማታውቅ ደጋግማ ገለጸችለት። ተበሳጨ። እኔን ደብቀሽኝ እንጂ ሌላ ወንድ ጓደኛ አለሽ አላት። እሷ ግን ካልፈለክ ልትተወኝ ትችላለህ፣ እኔ ላንተ አላንስም እበዛብ ይሆናል እንጂ አለች ተናዳም። በዚህ ንግግሯ ብስጭቱ ጨመረና ሳያስበው ትዕግስት በጀርባዋ በተንጋለለችበት አንገቷን አነቃት። ተንፈራገጠች። ጭንቅ ሲይዛት በጥፍሮቿ ቧጠጠችው። ይሄኔ ያለ የሌለ ኃይሉን ተጠቅሞ በትራሱ አፈናት። የኔ መሆን ካልቻልሽ የማንም አትሆኝም ብሎ ተንፋሿ እስኪቋረጥ ድረስ አየር አሳጣት። በመጨረሻ ሲጋልበው ከነበረው ንዴትና ከቅናት መንፈሱ ሲባንን ትዕግስት እስከ ወዲያኛው አሸልባ ነበር ያገኛት። ደነገጠ። የሆነውን ሁሉ ያወቀው እሷ መሞቷን ካየ በኋላ ነው። ፈራም። ወዲያው የትዕግስትን አስክሬን አልጋው ላይ እንደተጋደመ ትቶ በር ከፍቶ ውጩን አየ። በአካባቢው ማንም የለም። ወደ ውስጥ ተመለሰና ልብሱን ለባብሶ በፍጥነት ከዚያ ክፍል ሾልኮ ወጣ። ይህንን ሲያደርግ የታየ ባይመስለውም ከአንድ ዓይን ግን አላመለጠም። የጽዳት ሠራተኛዋ። ይቺ ጽዳት ሠራተኛ የጎልማሳው ነገረ ሥራ አልወደደችውም።
ከሴት ጋር ገብቶ እየተገለማመጠ ብቻውን የወጣውን ሰው ተጠራጠረችው። ወዲያው ፈጠን ብላ ገርበብ ወዳለው ክፍል መጣችና በተከፈተው በር ወደ ውስጥ አጮልቃ አየች። አልጋው ላይ በጀርባዋ የተዘረረችውንና የማትንቀሳቀሰውን ወጣት ተመለከተች። ደነገጠች። በጮት ግቢውን አናጋችው። ሰው ተሰበሰበ። የሆነውን ከሰሙት ሰዎች መካከል በርከት ያሉት ሰዎች አድማሱን ፍለጋ በየአቅጣጫው ተበታተኑ። ፍለጋው አድካሚ አልነበረም። አድማሱ እንደ ንጹሕ ሰው ተዝናንቶ ታክሲ ሲጠብቅ ከአካባቢው ሳይርቅ ተያዘ። በእነዚህ ሰዎች እጅ የገባው አድማሱ ወባ እንደያዘው ሰው ይንቀጠቀጣል። ፖሊስ በተደረገለት ጥቆማ በአካባቢው ደርሶ ጉዳዩን ካጣራ በኋላ የትዕግስትን አስክሬኗን ለምርመራ ወደ ዳግማዊ ሚኒሊክ ሆስፒታል፣ አድማሱን ደግሞ ለጥያቄ ወደ ጣቢያ ወሰደው። አንድ ላይ የመጡት ጥንዶች በሕይወትና በሞት በተለያየ አቅጣጫ ተጓዙ። አድማሱ ከመርማሪዎቹ ፊት ተቀምጦ በተጠየቀ ቁጥር የቅናት ሰይጣን ነው እንዲያደረገኝ እያለ ብቻውን ያለቅሳል። ምርመራው በራሱ እምነትና በማስረጃ ተጣራ። ለረጅም ጊዜ አብሯት ለመኖር ሲያልማት የኖረው ወጣት ሊቆጣጠረው ባልቻለው የቅናት መንፈስ ተነድቶ ገደላት። የዕድሜ ልኩን እስርም ተከናነበ። ፖሊስ ምርመራውን በሚያደርግበት ጊዜ ከዚህ ቀደም አድማሱ ትምህርት ቤቷ ደጃፍ አግኝቶ ያነጋገራት የሟች ጓደኛን አግኝቶ ጠይቋታል። በዚያ ዕለት አድማሱ ሲሸኛት አይቼዋለሁና ፍቅረኛዋ ነው ያለው ወጣት የክፍል ጓደኛቸው መሆኑን ብቻ ነው ያቺ ልጅ የመሰከረችው።